ሰላም ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሮ እንዲሁም የትኛውም ዓለም ላይ ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶች ማወቅ የምትፈልጉ ካላችሁ +251 9 23 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ፊደላትን ገጣጥሞ ቃላት እንዴት መመስረት እንደሚቻል የማሳያችሁ ነው የሚሆነው። በዛሬ ክላሳችን በቀላል መንገድ እንዴት አማርኛ ቃላትን መመስረት እንደምንችልና ማንበብ እንደምንችል የምናይ ነው የሚሆነው። ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይኖርባችኋል። ወደ ክላሳችን ስመጣ እዚህ ጋር ፊደላትን ገጣጥሞ ቃላት ምስረታ። ፊደላትን ገጣጥሞ ቃላት ምስረታ። የተነጣጠሉ ፊደላት አሉ። እነዚህ ፊደላትን አንድ ላይ አገጣጥመን ስናነብ ምን አይነት ቃል እንደሚሰጥ የምናይ ነው የሚሆነው ማለት ነው። ስለዚህ አብሮ እያነበብን እናያለን። እዚህ ጋር ስንመጣ ጀ በ ና ጀ አለች፣ በና ና የሚሉ ፊደላት አሉ። እነዚህ ጀ በና ነ የሚሉ ፊደላትን አጣምረን ወይም አገጣጥመን አንድ ላይ ስናነብ ጀበና የሚል ቃል ይሰጠናል ማለት ነው። አማርኛን ስናነብ ከመጀመሪያ ፊደል ወደ መጨረሻ ፊደል ነው የምናነበው። ስለዚህ ማለትም ከዚህ ከግራ ወደ ቀኝ ነው የምናነበው ማለት ከግራ ወደ ቀኝ ስለሆነ ጀበና የሚል ቃልን መመስረት ቻልነ ማለት ነው። ጀበና የሚለውን ቃል ስናይ ደግሞ ጀ ከጀ ቤተሰብ መጀመሪያዋን ነው የተጠቀምናት። በ ደግሞ ከበ ቤተሰብ መጀመሪያዋን ነው የተጠቀምናት። ና ከነ ቤተሰብ አራተኛዋን። ስለዚህ እነዚህን አጣምረን አንድ ላይ ስንጽፋቸው እና ስናነባቸው ጀበና የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ በ እና ቀ የሚሉ ፊደላት አሉ። በና ቀ የሚሉት ፊደላትን አጣምረን ወይም አገጣጥመን አንድ ላይ ስናነብ ጥበቃ የሚል ቃል እናገኛለን ማለት ነው። ጥበቃ የሚለውን ስናይ ከጠ ቤተሰብ ስድስተኛ፣ በመጀመሪያ እዚህ ጋር እንዳየነው ማለት ነው። ቃ ከቀ ቤተሰብ አራተኛዋን ተጠቅመናታል ማለት ነው። ጥበቃ ብለን ለመጻፍ ስንፈልግና ስናነብ ከጠ ቤተሰብ ስድስተኛዋን መጠቀም፣ በ ከበ ቤተሰብ መጀመሪያዋን፣ ቃ ከቀ ቤተሰብ አራተኛዋን። እነዚህን አገጣጥመን አንድ ላይ ስንጽፍ ጥበቃ የሚል ቃል እናገኛለን ማለት ነው። እዚህ ጋር ስንመጣ ታታሪ ታ አለች፣ አሁንም ሌላኛዋ ታ አለች፣ አሁንም ሪ አለች። እነዚህን ሶስቱንም አንድ ላይ አጣምረን ስናነብ ታታሪ የሚል ቃል እናገኛለን ማለት ነው። ታታሪ የሚለውንም ስናይ ታ ከተ ቤተሰብ አራተኛ፣ አሁንም ሌላኛዋ ታ ከተ ቤተሰብ አራተኛ፣ ሪ ከረ ቤተሰብ ሶስተኛ። አማርኛን በምናነብበት ጊዜ የትኛውን ፊደል ተመሳሳይ ሆነ ተቃራኒ ያሉትን ፊደላትን አንድንም ፊደል ሳንቀይር ሳናስቀር ነው የምናነበው። ስለዚህ አሁን እዚህ ጋር ሁለት ታ ስላለ አንዱን ታ አነበን መተው የሚባል ነገር የለም። ስለዚህ ያሉትን ፊደላትን ሳንቀንስ ሳንጨምር መጥራት ነው ቃል የሚያሰኘው ማለት ነው። እዚህ ጋር ምን ይላል ማለት ነው? ታታሪ ብለን መጻፍ ከፈለግን ታን ከተ ቤተሰብ አራተኛዋን፣ አሁንም ታ ከተ ቤተሰብ አራተኛዋ፣ ሪ ከረ ቤተሰብ ሶስተኛዋን እንጠቀማለን። ስለዚህ ይህ ታታሪ ይላል ማለት ነው። ታታሪ። ኦኬ። ፀ አለች፣ ሀ አለች፣ ይ አለች። ሶስቱንም ፊደላትን አንድ ላይ ስናነብ ወይም ስናጣምር ፀሐይ የሚል ቃል እናገኛለን። ፀሐይ የሚለውን ስናይ ፀ ከፀ ቤተሰብ መጀመሪያ፣ ሀ ከሀ ቤተሰብ መጀመሪያ፣ ይ ከየ ቤተሰብ ስድስተኛ። ይቺ ከሀመር ውሃ ቤተሰብ መጀመሪያ ነች ማለት ነው። መኩሼ ፊደላት የሚባሉ አሉ። ስለዚህ ሀ አሁን ከመኩሼ ፊደላት ውስጥ ሀመር ውሃ፣ ሀሌት ውሃ፣ ብዙሃን ውሃ እና ሀ የሚባሉ ነገሮች አሉ። ከነዛ ውስጥ ደግሞ ሀመር ውሃ ይቺ ነች ማለት ነው። ይቺ ደግሞ ፀሐዩ ፀ ነው የምትባለው። ያው ፀሐይ ስንል ምንጽፋት ስለሆነች ነው ማለት ነው። ፀሐዩ ፀ ትባላለች። መኩሼ ፊደላት ከሚባሉት ውስጥ ነች። ጸሎቱ ፀ ስላለች ይቺ ፀሐዩ ፀ ነች ማለት ነው። ስለዚህ ፀሐይ ለማለት ፀሐዩን ፀ፣ ከዛ ሀ ሀመር ውሃ እና ይህ ከየቤተሰብ ስድስተኛዋን እንጠቀማለን። ስለዚህ አንድ ላይ ስናነብ ፀሐይ የሚል ቃል መመስረት
እንችላለን ማለት ነው። ቀ ላ ላ ል ል ቀ ላና ል የሚባሉ ፊደላት አሉ። እነዚህ ፊደላትን አገጣጥመን አንድ ላይ ስናነብ ቀላል ቀላል ቀ ከቀ ቤተሰብ መጀመሪያ፣ ላ ከለ ቤተሰብ አራተኛ፣ ል ከለ ቤተሰብ ስድስተኛ። ስለዚህ ቀላል ለማለት እነዚህ ፊደላትን ተጠቅመን በዚህ መልክ መጻፍ እንችላለን ማለት ነው። ስለዚህ ቀ ከቀ ቤተሰብ መጀመሪያ፣ ላ ከለ ቤተሰብ አራተኛ፣ ል ከለ ቤተሰብ ስድስተኛ ቀላል ይላል። ዞረች ዞረች ዞ አለች ረ እና ች አሉ። ዞረች ይላል። ዞረች ብለን መጻፍ ከፈለግን ዞ ከዘ ቤተሰብ ሰባተኛ፣ ረ ከረ ቤተሰብ መጀመሪያ፣ ች ከቸ ቤተሰብ ስድስተኛ እንጠቀማለን። አንድ ላይ ስናነብ ዞረች ይላል። ዞረት። ውሸት 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 ው ስድስተኛ፣ ሸ መጀመሪያ፣ ት ስድስተኛ። አንድ ላይ ስናነብ ውሸት ይላል። ውሸት ውሸት ብለን መጻፍ ከፈለግን ው ስድስተኛዋን መጠቀም፣ ሽ ውን ስድስተኛዋን መጠቀም፣ ሸ መጀመሪያን መጠቀም፣ ት ስድስተኛዋን መጠቀም። ስለዚህ ውሸት ብለን በዚህ መልክ መጻፍ እንችላለን ማለት ነው። ስለዚህ በቀላል መንገድ እንዴት የአማርኛ ቃላትን መጻፍና ማንበብ እንደምንችል አይተናል ማለት ነው። ለሁሉ መሰረት ደግሞ ፊደል ነው። ፊደልን ካወቃችሁ በኋላ በዚህ መልክ ያገጣጠማችሁ ማንበብና መጻፍ ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ይሁን። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።